ሚካኤል ማን ነው? የመላእክት አለቃ ወይንስ ፈጣሪ? ዛሬ ሚካኤል ማን እንደሆነ ከቅዱሳት መጻሕፍት እየገለጥን በደንብ እንረዳለን፣ ማንነቱን እናጠራለን። እንዲሁም የአድቬንቲስትን በክርስቶስ ላይ መዘባበት እንመለከታለን። አድቬንቲስት በመጽሐፏ ኤለን ጂ ዋይት ስፒሪቹዋል ጊፍትስ ቮሊዩም 1 ገጽ 43 ላይ ሙሴ በሞት ውስጥ እንዳለፈ አየሁ፣ ነገር ግን ሚካኤል ወርዶ መበስበስን ሳያይ ሕይወትን ሰጠው። ሰይጣን ስጋውን የኔ ነው ብሎ ተናገረ። ሚካኤል ግን ሙሴን አስነስቶ ወደ ሰማይ ወሰደው። ዲያብሎስ የሙሴን ስጋ ለመያዝ ሞከረ። እናም በእግዚአብሔር ላይ መራራ ስድብን ተሳደበ። ከእርሱ ነጥቆ መውሰድ ፍትሃዊ አይደለም ሲል አወገዘ። ምንም እንኳን የእግዚአብሔር አገልጋይ የወደቀው በፈተናውና በኃይሉ ቢሆንም ሚካኤል ዲያብሎስን አልገሰጸውም። ክርስቶስ ጌታ ይገስጽ ብሎ በየዋህነት ወደ አባቱ አቀረበው ይላሉ። እንደምትመለከቱት እንግዲህ ኤለን ጂ ዋይት አየው እያለች ነው እንግዲህ የምትናገረውና ኤቭሪ የባይብል ቴክስት የተጻፈውንም እንዲሁም ደግሞ ያልተጻፉ ሌሎች ሬቨሌሽኖችን አየው እያለች ክሌም ታደርጋለች። ሁሉንም በራእይ አይቻለሁ፣ ተገልጦልኛል ትላለች። እንግዲህ እኔ በጣም ነው የሚገርመኝ በድፍረት ይሄንን ሁሉንም የዓለምን የሰማያዊውን ነገር ምናምን ሁሉንም በመጽሐፍ ቅዱስ የተጻፈውንም ያልተጻፈውንም ተገልጠውልኛል ትላለች። ይሄ ትልቅ ስድብና ድፍረት ነው። እኔ የሚገርመኝ አድቬንቲስቶች ለምን እንደማትነቁ ነው። ሁሉን አየው ስትባሉ እንዴት ሊሆን ይችላል ብላችሁ መጠየቅ አለባችሁ። እንደገና ለሷ ምስክርነት የሰጠ ማን አለ? ከቅዱሳት መጻሕፍት ማንም የለም እኮ። ዝም ብላ አየው፣ ተገለጠልኝ፣ ሰማው እያለች ብዙ አሳሳች ነገሮችን ጽፋለች፣ አስተምሮ አድርጋ ቀርጻለች። እና በጣም ይገርመኛል። ሁሉንም ነገር አይቻለሁ፣ በመጽሐፍ ቅዱስ የተጻፈውንም ያልተጻፈም ብዙ ነገር አይቻለሁ። አዳምና ሔዋን ከመፈጠራቸው በፊት እንዴት እንደነበረ ሁሉም ነገር እያንዳንዷን ነገር በሬቨሌሽን ተገልጦልኛል። ሲወድቁ ከዛም ደግሞ ከውድቀት በኋላ እያለች እያንዳንዷ ነገር ትዕይንት አይቻታለሁ ብላ ያለች ሴት ናት። እንግዲህ እኔ ከዚህ በላይ ድፍረት ያለ አይመስለኝም። እና ክርስቶስን ደግሞ መልአክ ነው፣ ፍጡር ነው። ባለፈው አይተናል፣ በባለፈዎቹ ቪዲዮዎቻችን አይተናል ክርስቶስን እንደ ፍጡርና ሁሉም ነገር ለሱ ክፍት ተደረገለት። አብ ሰጠው እንጂ አብ ለሱ ሰጠው፣ እሱም ደግሞ ሪሲቭ አደረገ እንጂ በራሱ ምንም ነገር የለውም ብላ እንደምታስተምር አይተናል። እንዲሁም በሪቨረንድ ሄራልድ ኦገስት 29 1878 ላይ ገጽ 73 ላይ 38 ነጥቦችን እያነሱ እንዲሁም በ38ኛው ነጥብ ስር 12 ነጥቦችን ጠቅሰው የሥላሴ አማኞች ትክክል አይደሉም እና ሥላሴን አንቀበልም ያሉበትን ነጥቦች እንግዲህ ማየት ትችላላችሁ። ባለፈው አይተናል። እንግዲህ እንደዛ ይላሉ የሚለውን ሄዳችሁ እዩት ብዬ አንዳንድ ነጥቦችን እያነሳው ከሚሉት ውስጥ እያነሳው አይተናል። ይህን እንድታስታውሱበት የፈለኩበት ምክንያት ምንድነው? ክርስቶስ ጌታ ይገስጽ ብሎ በየዋህነት ወደ አባቱ አቀረበው ብላ ትላለች እና ያንን የአምላክነት ስልጣን ኤክሰርሳይዝ እንዳላደረገው ነው የምትናገረው። ይህ ስድብ ነው።